እንዴት ላስረዳችሁ? ስሜቱ ከባድ ነው። በሜዳ ተጫውቶ ማሸነፍ አንድ ነው፣ ክሊንሺት መጨመር እሱም ተገቢ ነው። አጥቂ ሲያገባ ግን ደስታው ሌላ ነው። ዛሬው ይለያል። የዛሬው በጣም ነው የሚለየው። አስቡት፣ ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው። ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ? የሚያምር ዝግንን የሚያደርግ የሚያምር የዙቢሜንዲ ጎል፣ በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ? ያለ ፔናልቲ ብዙ ጎል የለውም የሚባለው አወቃችሁ? ጸጉሩ እንዲህ የሚነካካ ማለት ራሱ ስዊድናዊው ራሱ ማለት ነው። ገብቶ ተቀያሪ ገብቶ ሁለት ጎል ስትታለች፣ ሁለት ጎል አንዱ ሁላ ደብሮ ማለት ተኝቶ ነው ሰለብሬት ያደረገው። የዛሬው ይለያል። ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው። የምትወስደውን ወስዳል፣ ነጥቀናል። በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ። በቃ ደስ የሚል ሳምንት ነው የሚሆንልን። ታዲያ ይሄ ደስታ የሚቀጥለው በምንድን ነው? ሼባው በስተርጅናው ቁም ነገር ሲሰራ ማለት ነው። ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። ከዚህ ደስታቸው ስንል ነው ነገ ሲቲን ቅጥቅጥ የምናደርግላችሁ። ከዚህ ደስታቸው እዚህ ደስታ ላይ እንትን አንቸልስም። ማንቸስተር ነው፣ ጠላት ነው። ነገ ሲቲ ስትት እናደርጋለን ማለት ነው። ለዚህ ይሄ ደስታቸው ለዓለም አቀፍ ሲባል ማለት ነው። እኛ ሻምፒዮንስ ሊጋችን ምንድን እንዲህ እንደሰታለን። በልተነዋል እንላለን። እነሱ ግን አላላቸው። ስለዚህ ለእነሱ ቅድምን ያሸነፍኩ አሁን አንተ አሸነፍክ። ተንጣጣ በቃ ፕሊዝ ወያለ አንረባበሽ። በቃ ምንድን ነው በቃ ምንድን ነው? አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ? ምን እንተዋወቃለን እንዴ? በቃ ላሻ ቀበሮ በቃ ፍታ ዋቴ ነህ እንዴ? ኧረ ሀገራት በጥጥ ወያለ። ለምንድን ነው ተስፋ የምትቆርጡት? መሀል ላይ ነበር እኮ ተስፋ ለምንድን ነው የምትቆርጡት? ኧረ ሰንደር፣ ኧረ ተስፋችሁ ናት። ጀሞ በ9 ነጥብ ይላል ነው። በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል። ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት፣ ለኔ ለሀያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት። ጀሞ ጥጉን ደራርጌ ጥጉን አስጅልሃለሁ። የሚገርም ጨዋታ ጀመው። ነጥብ ትጠላላችሁ ብሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው ጀሞ። የሚገርም ራይስ ምን አይነት ተጫዋች ነው ጀሞ። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀመው። ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሀምብል እኮ የእውነት ይሄን መሰለ ቡድን ይዞ ኮራ ጀነን የሚል ነው። ያ ከፍታፍ የችን ጨዋታ አሸነሽ ግባና ውጣው ማን ይሄ ነው የኔ ቲም። ነገርኩ አብዮታዊ እርምጃ ወስድብሃለሁ ብዬ ነበር። ይሄው በቃ ስፔሻል እኔ ጋር ጭራሽ እኮ እኔን አስቀይመኸኝ ማለት ነው። ከዚህ በፊት አጫውት የማይሆን ነገር ነው ሀቢቢ። የሚገርም ሪቬንጅ ነው የሚሰጠህ ተብሎ ጭራሽ በቃ ጽድት ያለ ሪቬንጅ ነው የተሰጠህ ማለት ነው ሀቢቢ። እኛ ላይክ የሆነ ማስቀየም ምናምን ፈልገን አይደለም፣ ግን የምንፈልገው ፕሪሚየር ሊግ ዋንጫ አለ። በቃ እዛ መስመራችን ላይ ማለት ነው ሀቢቢ። እዛ እሱን ዋንጫ ላይ መስመራችን ላይ ከገባህ እንደዛ አይነት አብዮታዊ እርምጃ እየተወሰደብህ እናልፋለን ነው። 3 ነጥብ ከ3 ጎል ጋር ማለት ነው። ክሊንሺት ቪክተር ዮኬሬሽ ጭራቋ አጥቂታ ወደ ፎርሙ እየተመለሰ ነው ብዬ ነው። አሰማማ ችግርህ ከሀያበት ምን አይነት ዙቢሜንዲ ትለየ። ኧረ በአላህ ጭራሽ አሁን ማርቲኔሊ ደግሞ ኧረ ምን አይነት ጉር ነው የምልህ። ብቻ ጽድት ያለች 3 ነጥብ ነገ ሊቬ ታስጤዋለሽ ያንን ፈላ ማለት ነው። ከዛ በ9 ጋፑን አድርገን አብዮታዊ እርምጃ ማለት ነው ሀቢቢ። እንኳን ደስ ያላችሁ። እንችላለን ሀቢቢ። አሁን ነገ ሊቨርፑል አይፈታኝም። በቃ እኔ የት እንደምገባ አላውቅም። 9 ነጥብ ይሆናል ነገ ከተሸነፍን። አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ። ወይኔ ሰንደርላንድ ግን ለምን ተስፋ ምቁጥ? እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ? እኔ ኧረ በስመ አብ የት ነው የምንገባው? ምን አይነት ፐርፎርማንስ ነው እያሳያቸው የነበሩ? ድብድብ እኮ ነው ያደረጓቸው። ዮኬሬሽ አምባክ እስከሚል ድረስ አንተ የሌለ ነገር እኮ ነው ዛሬ እየሰሩ። ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሳላደንቅ ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድን ነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀነ እንዲህ 3 ሰው ነው የቀነሰው ማለት ይችላል። ኧረ እኔ የት እንደምገባ አላውቅም።
ኧረ ቶሎ ብለን ሚዜውን እንምረጥ። ዋንጫ መብላታችን በዚህ ይረጋገጥ። አታገቢም ብለው እንደው ሲያሙሽ ቀን ይቆጥሩልሻል። አሁን ሊደሩሽ በልልኝ አንተ ጋይስ። እንደ ቀልድ ልንሞሸር እንደ ቀልድ ዋንጫውን ልንበላ ከዕለት ዕለት ጨዋታዎችን እያሸነፍን እንግዲህ እዚህ ደርሰናል። ያው ሚዜም እየመረጥን ነው። እናንተና ግን ለአጃቢነትም አትመጥኑ። ዛሬ 3 ነጥባችሁን ስለወሰዳችሁ እኛ እያሸነፍን ስለምትቃጠሉ በሱ ተጽናኑ። ገነርስ እንችላለን። ማንን ሚዜ ማድረግ እንደምትፈልጉ ኮሜንት ላይ ጻፉልኝ። ምረጡ። ሚዜ መሆን የምትፈልጉም ተመዝገቡ። ከነገሊት ውጪ we are gunners, we are champion። እርስ ደግሞ ምንድነው ሊያልቅ ሲል የምናገባቸው ጎሎች ግን እንዴ እኔ ነው ወድስ በቃ እንችላለን ነው የምላችሁ። ግብ አናውጣው ቪክቶር ዮኬሬሽ ግብ አናውጣው This is my Arsenal ግብ አናውጣው። ዴክላን ራይስ ብቻ ነው ጎል የቀረው። ራይስ አለማግባቱ ደብሮኛል። ግብ አናውጣው። This is my Arsenal ገብተህ ታውጣለህ። ማን ገብተህ ታውጣለህ? እኔ እዚህ ቡድን ደጋፊ ነኝ። ይሄን ቡድን የማታውቁ ከሆነ አርሰናል ይባላል። እኔ እናንተን የአርሰናል ደጋፊ ኮንክ የሚያመሳስለን ይሄ ቡድን ሲያሸንፍ ቡድናችን እንደዚህ ሆኖ እንደማየት ማለት በህይወታችን ምንም ነገር የሰርግ ቀን ሁላ እንደዚህ አትደሰትም ነው ማለት ሶ በደንብ ኮፒ ሊንክ ሪፖስት አድርጓለህ ማለት ነው። በደንብ ኮፒ ሊንክ ሪፖስት። አንተ የዚህ ቡድን ደጋፊ ነህ። አንተ የአርሰናል ደጋፊ ነህ። ገብቷል። ስለዚህ ቡድን ደግሞ ማንንም መጥቶ ሊያስረዳ አይችልም። ሴት ፒስ እና ኦንጎል ላይ ዲፔንድ ሆናችሁ እንትን ብላችሁ ይሄን ትበላለህ ማለት በትልቁ ይሄን ትበላለህ። እኔ አርሰናል ደጋፊ ነኝ። እንዴት ማለት ስለ እንግሊዝ እግር ኳስ ውበት ማለት መምህር ነኝ። ገብቷል። እኔ መምህራችሁ ነኝ። እኔ አርሰናል ደጋፊ እኔ አርሰናል ነኝ። ገብቷል። እንዴት ቢዩቲፉል ፉትቦል መጫወት እንዳለብኝ አንተ አይደለም የምትነግረኝ። በደንብ ኮፒ ሊንክ አድርግ ማለት እንመለስበታለን። ስለ ጨዋታው ሚኬል አርቴታ፣ ስለ ተጫዋቾቻችን ቦስ ሚኬል አርቴታ አንተ ትችላለህ። እሺ አርሰናል 3-0 አሸንፏል። እንግዲህ ያው የቋጠራችሁ ካላችሁ እንግዲህ ኢነርጂያችሁን መቆጠብ አትፈልጉም ማለት ነው። እኔ በግሌ ይሄን ጌም እንደማይጠል በእርግጠኝነት አውቀዋለሁ። ምክንያቱም ሰንደርላንድኛም 3-0 የሰጠነው ቲም ነው። አዌ በጭራሽ አይችልም። መቋጠር ያለብህ ቤተሰብ ከዚህ በኋላ ለሚያደርገው ጨዋታ ነው። እነሱ እያሸነፉ እየጨፈሩ ነው። ይጨፍሩ። ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን። እነሱም እስኪ እያሸነፉ ይጨፍሩ። ስንቱን ይጨፍሩ ይሆን? ብሬንትፎርድ አዌ፣ ስፐርስ አዌ፣ ከቼልሲ ጋር ሆም፣ ከብራይተን አዌ። ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌ ነው። ብሬንትፎርድ የሚገርም ቲም ነው በሜዳው። ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌ ገጥሞናል። እንግዲህ የቶተናሙን ተውት፣ በራሳችን እኔ ተናድጃለሁ። 2-0 መሪነት። ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ፣ ችግር የለውም። ሆኖም ቀረ ነገር ግን ካሸነፍን ወደ 6 ነጥብ ይመለሳል። በቲም ይተማመናሉ። ለዛሬ ግን ይጨፍሩ። ትንሽ ጌም መጨፈሪያቸው ናቸው። እኛ ደግሞ ነገ ትልቅ ጌም አሸንፈን እንጨፍራለን አንፊልድ ላይ። የጊዜ ጉዳይ ይመስላል እንጂ የዘንድሮ የሚኬል አርቴታ አርሰናል የፕሪሚየር ሊጉን ዋንጫ ከ2 አስርት ዓመታቶች በኋላ ወደ ዋንጫ መደርደሪያው መልሶ የሚያስቀምጥ ይመስላል። አሁንም በፕሪሚየር ሊጉ እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ ችለዋል። በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሌብሩስ ሬጂሱን ሰንደርላንድን በኤምሬትስ የገጠሙት መድፈኞቹ አርሰናሎች 3-0 በሆነ ውጤት ከክሊንሺት ጋር ነው ማሸነፍ የቻሉት። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግሮ ነበረ። ሰንደርላንዶች የነበራቸው የሎው ብሎክ መከላከል አቅም እጅግ በጣም አስደናቂ ነበረ። ነገር ግን ማርቲን ዙሜንዲ ከብዙ ሙከራዎች በኋላ ከቦክስ ውጭ እጅግ በጣም አስደናቂ የሆነ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ቻለ። ከሰከንድ ሃፍ በኋላ መልሶ ሰንደርላንዶች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልተሳካላቸውም ነበረ። ተቀይሮ የገባው ቪክተር ዮኬሬሽም እንግዲህ የሚኬል አርቴታ ቅያሪ እንደሰራ አሳይቶን 2 ጎሎችን 66ኛውና 94ኛው ደቂቃ ላይ በማስቆጠር መድፈኞቹ አርሰናሎች ይህንን ጨዋታ 3-0 በማሸነፍ የፕሪሚየር ሊጉ መሪነታቸውን በ56 ነጥብ ማጠናቀር ችሏል። ነገ ከስራቸው የሚገኘው ማንቸስተር ሲቲ ከሜዳ ውጪ በአንፊልድ ሊቨርፑልን የሚገጥም ይሆናል። አስቀድሞ የብስራቸውን የሚኬል አርቴታው መድፈኞቹ አርሰናሎች ማጠናቀቃቸው ደግሞ ይበልጥ ለዋንጫው ያላቸውን ጉዞ የሚያቀርብ ይመስላል ማለት ነው። በጨዋታው ላይ ከሃቨርስ አሲስት ማድረግ ችሎ ነበረ። በጨዋታው ላይም ሲያስገርመኝ ነበር ፐርፎርማንሱ። እንደነ ማርቲን ዙሜንዲ፣ ዴክላን ራይስ የመሳሰሉ ተጫዋቾችም ጥሩ ፐርፎርማንስ ነበራቸው ማለት ይቻላል። ቪክተር ዮኬሬሽም ተቀይሮ ገብቶ ለጎሎቹን ማስቆጠሩ በተለይም ለሞራሉ በደንብ ይረዳዋል ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። የዓለም ዋንጫ የፍጻሜ ጨዋታ ላይ የገባውን ጎል ተመለከታችሁ? ማርቲን ዙቢሜንዲ። ለምንድን ነው ግን ስለ ጨዋታ አርሰናል የምትጠይቁት? አርሰናልን የሚገጥሙ ቡድኖችን ለምን አትጠይቋቸውም? ሰንደርላንድ ምን ልበላችሁ፣ በቃ ግንብ
ኮንክሪት ሆኖ ነው የመጣው። እንዴት አይነት አዘጋግ እንደዘጋ አይታችኋል። እንደዚህ አይነት አዘጋግ ሲዘጋ መላው እኔ እጅ ነው ያለው ብሎ ማርቲን ዙቢሜንዲ ምን አይነት ጎል ነው ከቦክስ ውጪ ያስቆጠረው። የዓለም ዋንጫ የፍጻሜ ጨዋታ ያልኳችሁ ለአርሰናል ደጋፊዎች እያንዳንዱ ጨዋታ የዓለም ዋንጫ የፍጻሜ ጨዋታ ስለሆነ ወሳኝ ግብ ነው ያስቆጠረው ፈርስት ሃፍ ማርቲን ዙቢሜንዲ። አርሰናል አሸንፏል 3-0 ሰንደርላንድን። ከምንም በላይ ደግሞ ጊዮኮሬሽ 2 ጎል አግብቷል ማለት ነውና አርሰናል የሚያስቆም አንድ ቲም ይጥፋኛ እስክንደርስ ካስቶን ቪላ ጋር ዛሬ ነጥብ ጥሏል። ካስቶን ቪላ 3 ነጥብ ነው የቀረን 3 ነጥብ ጀመው። ወይኔ አንተ ይውልሊ ልጭ አለው እንዲበቶፓስ በምላጭ ነው ምልጭ። አንድ ጨዋታ ብቻ ማክሰኞ ጠብቀኝ። ማክሰኞ አንድ ጨዋታ ብቻ ጠብቀኝ። ጌታ ምስክሬ ነው። እልጭ አለው እኔ ነኝ ምልጭ። ወንዶች ትቀራላችሁ። ሴቶች በሙሉ 5 ጨዋታ አሸንፈው ዘግቷል። ተከታታይ 5 ጨዋታ ዘግቷል። ቀጣይ ከዌስታም ተዘጋጁ ወንዶች። እናንተ ናችሁ የቀራችሁት ማለት ነው። ለማንኛውም ጀማው ሼር አድርጉ። አርሰናል የሚያስቆም አንድ ክለብ ያስፈልገናል። እኛ ወደ ዋንጫው እስክንመጣ ድረስ ይሁን 1-2 ክለብ ያስፈልገናል። እኛ እንመጣለን። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ አድርጉ። የመድፎ ቤተሰቦች እንኳን ደስ አለን። ክለባችን 3-0 በሆነ ውጤት ማሸነፍ ችሏል። ቪክተር ዮኬሬሽ ከተቀያሪ ወንበር ተነስቶ 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪም የጨዋታውን ወሳኝ ጎል ማርቲን ዙቢሜንዲ የመጀመሪያ አጋማሽ ላይ ማስቆጠር ችሏል። ጥሩ እንቅስቃሴ በተለይም ሰከንድ ሃፍ ላይ ከክለባችን ተጫዋቾች ተመልክተናል። ቪክተር ዮኬሬሽ ምን ያህል ለዚህ ቡድን ጠቃሚ እንደሆነ ዛሬ በደንብ የተመለከትንበት ጨዋታ ይመስለኛል። ከዛ በተጨማሪም የማርቲን ኦዴጋርድ እንዲሁም ደግሞ የቡካዮ ሳካን አስፈላጊነት ዛሬ በደንብ የተረዳንበት ጨዋታ ይመስለኛል። እንዲሁም ከጉዳት የተመለሰው ካላፊዮሪ ዛሬ ጥሩ እንቅስቃሴ ሲያደርግ አልተመለከትነውም። ከዛ በተጨማሪም ሂንካፔ ተቀይሮ ከገባ በኋላ ከካላፊዮሪ የተሻለ ነገር ሲሰራ ተመልክተናል። አጠቃላይ የአርሰናል ደጋፊዎች እንኳን ደስ አለን። ለጊዜውም ቢሆን ነገ ማንቸስተር ሲቲ እስከሚጫወት ድረስ ሊጉን በ9 ነጥብ እየመራ እንገኛለን። በኋላ ሚካኤል አርቴታ ስለ ጨዋታው የተናገረው ነገር ይዤላችሁ መጣ ይሆናል። የማይመች ቦታ ስለሆንኩኝ ነው። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ ነው። እሺ አርስዬ 3-0 ሰንደርላንድን ቪክተር ጊዮከሬዝ ዮኬሬዝን ሰውዬ ማን 2 ጎል አገባ። 3ቱም ኦፕን ፕሌይ የዙቢሜንዲ ጎል ታባቱ ነው የሚያምረው። ዛሬ ኮርናና ኦንጎል ነበር ይናፈቀኝ አባቴ። ጀለስካ ኮርና ምናምን እያለች ስታወራ አርሰናል ሰማው መሰለኝ። እኛ ጽድት ያለ 3 ኦፕን ፕሌይ ጎል፣ እነሱ ደግሞ ክሮስ ሴት ፒስ ምናምን ኬዝ ማለት። በተለይ ቀላል ሴት ፒስ ማለት የኛ ሴት ፒስ እኮ እዛ ቦታ ላይ ማስቀመጥ ማናችሁም አትችሉት እኮ እንደዛ ክሮስ ማድረግ ራሱ አትችሉም። የኛ ኳሊቲ ነው ምንልክበት ቦታ ማለት ገባር ላይ አንዳንዴ እኮ ማንም ሳይነካው ራሱ ይገባል። ማንም ሰው እናንተን አጋሽተናችሁን እናገባ። ዛሬ ኦንጎል የት ነበርክ? ፈርስት ሃፍ ራሱ የሳትከው ኳስ ኦንጎል ብቻ ነው ዛሬ ያጠፋው። 9 ነጥብ አድርገነዋል። ጫናው በረታ ነው ምልሽ። ቸልሲ አሸንፏል፣ ዩናይትድ አሸንፏል። ሊቨርፑል ነጥብ ከጣልሽ ወደ መቀመቅ ተረዳሽኝ አይደል? ማን ሲቲ ደግሞ ከተሸነፈ ማን ወደ እናንተ ነው የሚጠጋው። ቶፕ 4 ሬስ ውስጥ እንልከዋለን ማለት ብቻችን ከራሳችን ጋር ተወዳድረን ነው ምን በላው ማለት። አደብ የያዘ ሰው ነው ሚዜ የሚሆነው ዘንድሮ። በቃ አደብ የያዘ ሰው። እኔ ማን ሲቲ ቢሆን ነው የምመርጠው። ገባችኋል? እነሱ ክብር ያላቸው ስለሆኑ ማለት ነው። አላ የሆነ ክብር ያለው ሚዜ ነው። ገባ? ክብር ያለው ሚዜ አለገና ብትለው የሚያምርለት ማለት የሚዜዋም አለገና ቢባል የሚያምርለት ቡድን ነው ማን ሲቲ ማለት ነው። ሌላው ጥናዣም ነው። ለሚዜነት አይመጥንም። ነገ የፈለጋችሁትን አድርጉ፣ እኛ አንጨነቅም። ሪላክስ እንደዚህ ብለን ነው የምናየው። 1-0 በቃ ለኛ በቂ ነው። 1-0 መጨነቅ ራሱ አያስፈልግም። we are the gunners። ይሄ ነው አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል። የምን አባክ ሰንደርላንድ ነው አንተ? እኔ እኮ የሊጉ አለቃ ነኝ። እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው? በሰንደርላንድ ዋጋህን ነው መሰጠህ ዘንድሮ። ማነው አሁን ይኸውላችሁ 9 ነጥብ ያማረው ጀማው? እኔ 9 ነጥብ አምሮኛል። ይኸውላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል። ይኸውልህ ሊቨርፑል ማለት ነው ልትበረታ ይገባል። ሼባው መበርታት አለብህ። ጩጬውን ጥንቅታ ሲዟል። ከዛ በኋላስ ዋንጫውን በጊዜ ትሰጡናላችሁ ማለት ነው። በጊዜ ደግሞ ይኸውልህ እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም። ዊዛውት ቀይ ካርድ ነው የምናሸንፈው። ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማስይዘ። ነገ ባምዳስ ኢንተርቴይንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል። በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው። በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ። ይመቻችሁ። ሲቲ 9 ነጥብ ሆኗል። ባይ ባይ ገባ
ግባ። አርሰናል አሸንፏል። ምንድነው ማየው? 3-0 ምን አይነት ጨዋታ ነው? ምንድነው ጊዮኬሬሽ ተቀየረ ገባ። በጣም ነው የምትችለው። ፍና አድርጎ ነው የደበደባችሁ ማለት ነው። እንዳል ዙቢሜንዲ ምን አይነት ተጫዋች ነው ያለን? በዚህ መልኩ ይቅርታ የሚጠይቅ ተጫዋች፣ 2 ተከታታይ ጌም ላይ ኦፕኒንግ ጎል የሚያስቆጥር። ዛሬ ደግሞ ምን አይነት ጎል ነው ያገባው? እግዚአብሔር ምን አይነት ቴክኒክ ነው! በኢየሱስ ምዲ ጥግ አንግል ስር ጭራሽ ማለት ነው የማይመስል ጎል። ዙቢሜንዲ በጣም ነው የምትችለው። እኛ እንብለው ሳይኒንግ ኦፍ ዘ ሲዝን ምንም ጥያቄ የለው ማለት ነው። ዙቢሜንዲ ምን አይነት ሰው ነው! የመጀመሪያ እኮ ሲዝን አይመስልም። በጣም ነው የምትችለው። ኧረ በስመ አብ ማን! ዛሬ ትሮሳርድ በጣም ኮክ እያደረጋቸው ነበር ሙሉ ቲሙን ማለት ነው። ጊዮኬሬሽ ተቀየረ ገባ፣ ህይወታቸውን አበላሸው። ማን ሀቨርዝ አንድ አሲስት አደረገለት። ምን አይነት ጨዋታ ነው ያየነው? ማን ሰንደርላንድ እኮ አይመስልም እኮ ጥፍጥፍ ይዘን ማለት ነው። ባይበሉ እየደበደብን እንደዚህ ጥፍጥፍ ማን 9 ነጥብ ሆኗል። ነገ ሲቲ ይጥላል። ጉዳችሁ ነው። ከዛ በኋላ ዝግጁ አይደላችሁ?